አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍ ይበልልኝ በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ነባሮችም ያው እንደተለመደው ላይክ፣ ሸር እያደረጋችሁ ውዶቼ፣ ማሮቼ፣ ፍቅሮቼ አበረታቱኝ እላችኋለሁ። ቪዲዮ እየታየልኝ አይደለም፣ እባካችሁ ቪዲዮን እዩልኝ እላለሁ። ዛሬ ትሁት ክፍል 50 ይዤላችሁ መጥቻለሁ። ተከታተሉኝ። የትሁት እጮኛ ይከታተላታል። አጥፊሽም አልሚሽም እኔ ነኝ እያለ እየዛተ ይከታተላታል። ተንከሲሷ ቴናም ያው ትከታተላታለች። እሷን ከእጅ ካስገባሽልኝ እኔ አንቺ ምንም አላደርግሽም፣ አሳልፌም አልሰጥሽም ብሏት እንደነበር ቃሏን አክብራ እሷም ትሁትን ተከታትላ ታገኛታለች። ከዛም እንዴ ትሁት ምን እያደረግሽ ነው? ምን ሆነሽ ነው የምትደነግጪው? ማንስ ነው የሚከታተልሽ? ማንስ ነው እያባረርሽ ያለው ስትላት እኔ እንጃ አላቀውም፣ እኔ እንጃ አንቺ ቴና ሊባ ነው መሰል ብላ ትላታለች። እና እኔ አላቅም እባክሽ፣ እኔ ራሴን ለማዳን እየሮጥኩ ነበር ትላታለች። ግን ያንቺ መገኘት እዚህ ቦታ ላይ በጣም ገርሞኛል ትላታለች። አይ ትሁት እኔማ ወደ ቤት እየሄድኩ ነበር፣ ከዛ የሆነ ሰውዬ ጋር ቆመሽ እያወራሽ አየኋችሁ ትላታለች። ተንከሲሷ ቴና ቆይ እስኪ ትሁት ማን ነው ስታወሩ የነበረው? እኔ እኮ ስትሯሯጡ አይቼ የመጣሁት ትላታለች። አይ ቴና አንቺ እኔን ልታድኚኝ ትላታለች። ተንከሲሷ ቴናም ትሁቴ እኔ አንቺን ለማዳን ሳይሆን እኔ እኮ አንድ ነገር እንዳትሆኚ ላተርፍሽ ነው የመጣሁት ትላታለች። አይ አንቺ ቴና አያልቅባት ቴና፣ አንቺ ግን ትላንት ላይ ነሽ ስትላት ትሁቴም ይቅርታ ቴና፣ ትሁቴ ሁሉን ነገር ታምናለች፣ ልክ እንዳባባ ማለት ነው። አንቺ እኮ እንደዚህ አይነት ነገር አድርገሽ ስማታቂ ነው ብላ ትመልስላታለች። አይ ትሁት ማመን አይጠበቅብሽም ስትላት አይ ቴና አትናደጅብኝ ብላ ትመልስላታለች። ትሁት ሞኟ እኔ እስከ ዛሬ ሳቅሽ ሰውን ስትጎጂ እንጂ ስትጠቅሜች ስለማላቅ ነው ብላ ትመልስላታለች። እና ትሁትም በጣም ገርሟታል። እና ቴና እኔን ለማዳን ዋጋ ከፈለች ብዬ እንዴት ላስብ ብላ ትላታለች። ተንከሲሷም ትሁቴ ከትላንት ይልቅ ዛሬ ያስከፈትሽኛል ትላታለች። እሺ አሁን መሽቷል ወደ ቤት እንሂድ ትላታለች። እሺ ቴናዬ በዚህ ልክ ግን ያስከፋሻል ብዬ አልገመትኩም ነበር ብላ ትመልስላታለች ትሁት። እና በጣም ይቅርታ ስትላት እሷም ተንከሴስ ናት መቼም አያልቅባትም። ኧረ ችግር የለውም ትሁቴ አሁን ወደ ቤት እንሂድ ብላ ታቅፋታለች። አይ አሳዘነችኝ ግን ትሁት። በቃ ተንከሴሷ ቴና ወስዳ ለጎረምሳው ልታስረክባት ነው። አይ ትሁቴ አሳዘነችኝ ወላሂ በጣም። ከዛም አባባና ካሌብ ቁጭ ካሉበት ካሌብ በጣም ጨንቆታል። ይሄዳል ይመጣል ይንቀሳቀሳል። በጣም አስጨነቀውና አባባ ለምን ተረጋግታ አትቀመጥም የኔ ልጅ ብሎ ሲጠይቀው አባዬ ትሁቴ እኮ ከወጣች በጣም ቆይታለች ብሎ ይለዋል በጭንቀት። እስካሁን እኮ መመለስ ነበረባት ብሎ ሲለው አባባም እስኪ ተዋት ልጄ ይለዋል። እንደፈለገች መሆን ትችላለች፣ ህፃን ልጅ አይደለችም፣ ተዋት እስኪ ይለዋል። አባዬ ደግሞ አንተና ፊት የሰጣት መንገድ የሰጣት እንደፈለገች መሆን አለባት ብለ ይለዋል አባቱን ካሌብ። አባባ በመገረም ቆይ ልጄ ምንድነው እንደዚህ ያናደደ ብሎ ሲጠይቀው አባዬ ምን ነው ምን ሆና ነው? ይህች ልጅ እኮ ኃላፊነት አለብን ምን ሆና ነው ይለዋል። በዚህ ሰዓት ወጥታ አንድ ነገር ብትሆን እኮ ተጠያቂዎቹ እኛ ነን ብሎ ይለዋል አባቱን። እንዴ ልጄ ምን ትሆናለች ብለህ ፈርተህ ነው ብሎ ሲለው አባዬ ባለፈውም አይተሃል ወንድ ጋር ተቀምጣ አይቻታለሁ ብሎ ሲለው እና ያያት እንደሆነስ ብሎ ይመልስለታል። እንደ አባዬ ቆይ ምንድነው ነገሩን ቀለል አድርገህ ያየኸው ብሎ ይመልስለታል ካሌብም። ቆይ እኛ ከማናውቀው ልጅ ጋር ግንኙነት ጀምራ የማናውቀው ነገር ቢኖርስ ብሎ ይለዋል አባቱን ካሌብ። አባባም እውነቱን ፍርድ አረጉት። ቆይ የኔ ልጅ ታፈቅራታለህ ብሎ ይጠይቀዋል። ካሌብም ድንግጥ ይልና ማኔ ኧረ በጭራሽ አባዬ እንዴ ይለዋል። አይ ካሌብ ለእኔ ተስፋ ቆረጥ ሰው ነኝ። አይ ካሌብ ደነገጠ በጣም።
እንደ ወንድም ሁኜ ልጨነቅላት ብዬ ነው እንጂ ኧረ በጭራሽ አባዬ ማኔ ብሎ ይውረገረግ ጀመር። እንደዛማ ሊሆን አይችልም። በኋላ እኮ ህይወቷ ቢበላሽ ማን ነው ተጠያቂው? ብሎ ይለዋል አባቱን ካሌብ። እንግዳውንስ ልጅ አታስብ፣ ህይወቷም አይበላሽም ይለዋል አባቱ። አባዬ እሱን አንተ ማወቅ አትችልም። ቆይ በዚህ ሰዓት የት ሄደች ይባላል ይለዋል። አይ ልጄ፣ አዎ ልጁን እኔ ያውቀዋለሁ ብሎ ሲለው ካሌብም ይደነግጥና ምን ልጁን ብሎ ይለዋል። አዎ አብሯት የሚሆነው ልጅ የትሁቴ ፍቅረኛ ነው ብሎ ሲለው ካሌብም በጣም ደነገጠ። ካሌብም በጣም በደነገጠበት ሰዓት ምን አባዬ ይለዋል። ከዛ ከትንሽ ደቂቃዎች በኋላ በር ተንኳኳ። በር ሲንኳኳ ካሌብ ሄዶ ከፈተ። ሲከፍተው ዳኒ ነበር። ካሌብም በሩን ከፍቶ ፊቱን አዙሮ ሰጠው። ቆይ ደህና ዋላችሁ አባዬ ብሎ ይገባና ይቀመጣል። ካሌብን ጥያቄ ያቀርብለታል። ቆይ ካሌብ ምን ሆነሃል ብሎ ይጠይቀዋል ዳኒ። ካሌብም ምንም መልስ የለውም። ምን አደረግኩ ብሎ ይለዋል። አባባም ምን አደረገ የኔ ልጅ ብሎ ይጠይቀዋል ዳኒን። አባዬ እሱም ጋር የለችም፣ የትም ብፈልጋት አላገኘኋትም ብሎ ሲለው ማንን ነው የኔ ልጅ ብሎ ይጠይቀዋል አባባ። ቲናን ነው ምልህ ይለዋል። ካሌብም በንዴት እና ምን አስጨነቀህ? ብትፈልግ ዘላለም ትጥፋ ብሎ ይመልስለታል። አባባም ካሌብ እኛ መጥፋቷ ሳይሆን ያሳሰበን ስትመጣ የምታመጣው መዘዝ ነው ብሎ ይመልስለታል። ካሌብም አባቱን እንዴ ምን ይዛ ትመጣለች ብለህ ነው አባዬ? ዝም ብለህ ነው የምትጨነቀው ይለዋል። ከዛም ከትንሽ ደቂቃዎች በኋላ ትሁትና ቲና አልሐምዱሊላህ አላስረከበቻትም፣ ግን አቅዳበታለኝ አስባበታለኝ እንደምታስረክባት። እንዴት ዋላችሁ ብለው ገቡ። እሷም ወደ ክፍሏ ገባይ። ተንከሲሷ ቲና ትሁትም እነሱ ጋር መታ ቁጭ አለች። አባባም በጣም ገርሞታል። ከየት ተገናኛችሁ ከዚች መሰሪ ጋር ብሎ ይጠይቃታል። ትሁቴም መንገድ ላይ አስደንግጦኝ ጎረምሳ ቲና ናት ያዳነችኝ ብላ ትለዋለች አባባ። ካሌብም ይኸው ለዚህ ነው ከመሻት ውጭ ምለው ብሎ ይላታል። አባባም ገርሞት እስኪ እሱን ተይውና እኛ እናውራት ሲላት፣ እሷም ነገሮቹን ለመደባበቅ አባዬ እራት ላቅርብ ትለዋለች። እሺ ግን ትሁቴ ደህና ነሽ አይደል ብሎ ይጠይቃታል አባባ። እሷም ኧረ አባዬ ደህና ነኝ አትጨነቅ ትላውና ትነሳለች እራት ለማቅረብ። ከዛ አባባም ከተቀመጡበት ይነሳና መጣሁ የኔ ልጅ ብሎት ይሄዳል። ዳኒን ትሁትን ተከትሏት ይሄዳል። ከዛም ኩሽና ይሄድና ምንድነው ትሁቴ ፊትሽ ተጨናንቋል፣ ምን ሆነሽ ነው ችግር አለ ብሎ ይጠይቃታል። እሷም አረ ችግር የለም አባዬ ምንም አልሆንኩም ብላ ትመልስለታለች። ሌባው አስደነገጠሽ ሲላት፣ አዎ ቲና እኮ ባትደርስልኝ አንቆይ ነበር ትለዋለች። ምን እንደሚያደርገኝ አላውቅም ነበር ስትለው፣ ቆይ ልጄ ትሁት ከቲና ጋር እንዴት ተገናኛችሁ ብሎ ይጠይቃታል። ቲናማ ወደ ቤት እየመጣች ነበር። ከዛ ሌባው ጎረምሳው ሲያሯሩጠኝ አገኘችኝ አስጣለችኝ ትለዋለች። ጥሩ እንኳን ደረሰችልሽ የኔ ልጅ ብሎ ይላታል። ትሁት የሞኟ አዎ አባዬ ቲና ለእኔ ትልቅ ነገር ነው ዛሬ ያደረገችልኝ ብላ ታመሰግናታለች። ትሁት የሞኟ ምን እንደተደገሰላት አታውቅምና። አባባም የኔ ልጅ ካሌብ ደግሞ እንደዚህ ሲቆጣብሽ እንዳትቀየሚው እሺ ይላታል። እሷም አባዬ እኔ ማነኝና እሱን እቀየመዋለሁ እንደፈለገ ሊወጣ ሊገባ ይችላል ብላ ስትለው፣ አይ ትሁቴ እንደዚህ ማለት አይደለም ብሎ ይላታል። ትሁቴ ትንሽ ቅናት ሳይኖርበት አይቀርም ብሎ ሲላት፣ እንዴ አባዬ ቅናት ለምን ቅናት ብላ ትመልስለታለች። አባባም በመገረም እኔ ምን አውቃለሁ የኔ ልጅ በይ ዳኒ ብቻውን ነው ልሄድ ብሎ ጥሏት ይወጣል። ከዛ ተንከሲሷ ቲና ክላስ ትገባና ስልኳ ይጠራል። ሄሎ ማን ልበል ስትለው፣ አንቺ ድንቢጥ ስልክሽን ከፈትሽው ብሎ ይላታል አጋቹ፣ ያ የሰማይ ስባሪ የሚያክል ሰው። ነገርሻለሁ የጠየኩሽ ብር አዘጋጅ ብሎ ይጠይቃታል። ንገረኝ ስንት ብር ነው የጠየከኝ ብላ ትለዋለች። 1 ሚሊዮን ብር ሲላት፣ ትሰማኛለህ ከ1 ሚሊዮን ቦታ ሳልቆራርጥህ ስልክህን ዝጋ ትለዋለች። ተንከሲሷ ቲና ነይ ሰፈርሽ ነኝ ነይና 1 ሚሊዮን ቦታ ቆራርጭኝ ብሎ ሲላት፣ እሺ መጣሁ ጠብቀኝ ትለዋለች።
ወይዘሪት ቲና ተንከሲሷ ለዛ ጎረምሳ ለሰማይ ስባሪ ወጥታለት ሄዳለች። እነሱም በመገረም ሻይ እየጠጡ እንዳለ በራፉን አንጎታ ስትወጣ እኔ እኮ ምለው ቆይች ልጅ ምንድን ነው የምትሰራው ብሎ ይላል አባባ። እኔ ግን ነገሩ አላማረኝም ብሎ ይጠራጠራል አባባ። የቶላ የታድራ ነው የመጣችው ብሎ ሲጠይቀው አባዬ ቆይ ለምንድን ነው በዚህ ልክ የምትጨነቀው ብሎ ይለዋል አባቱን ካሌብ። ለምን እንደፈለገች አትሆንም ብሎ ሲለው እኔ ለሱ አይደለም ልጄ ይለዋል አባባ። የፈራው ኋላ ላይ የምታመጣው መዘዝ ነው፣ እኔ ለቤተሰቤ ነው የፈራሁት ብሎ ይለዋል አባባ። በጣም ተጠራጥረዋል። ምን እንደምታመጣ፣ የት እንደምትሄድ፣ ማን ጋር እንደምትገናኝ በስነ ስርዓት ያውቃሉ። አይ አባዬ ምን ታመጣለህ ብለህ ነው እንደዚህማ ትጨነቅ ብሎ ይለዋል አባባም ዳኒ ልጄ ይሄ ያንተ ስራ ነው። ይህች ልጅ ምን እየሰራች ምን እያሰበች እንደሆነ መከታተል አለብህ ብሎ ይነግረዋል። አጣርተህ ትነግረኛለህ ይለዋል። ውድ ቤተሰቦቼ የዛሬው ቪዲዮ እዚህ ላይ ያበቃል። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። መልካም ቆይታ